እናወራለን። አይ ንግግር የለኝም እኔ ሲጀምር ንግግር እኔ ደግሞ አንቺና ባለቤት ያርጋችሁ ባሌና ስራችሁ ምንድን ታረጉት? ችግር አለ እንዴ? ይሄ ነው ማዳበሪያ ምንድን ነው የተፈጠረው? እኔ ምን አውቃለሁ? እኔ ምን እንዴ ሞተች እንዴ? ምንድን ያደረካት? ምንም ወሲብ ነው እንዴ? አንተ ለታታለ ወይ እብዱ ትፈው አሶፋው አፈር ብላ ትርፊት ምን ታረጋለች እዚህ? እጂ ምንድነው ጉዴ? አይደል አይጄና ስራው ቧንቧ ትርፊት አይንትና ቧንቧ ለፎረንሲክ ምርመራ ፈልጓለሁ ራሱ እዚህ ጋር እንትን ምናምን አልመጣም ምንድን ነሳልኩ እሱ ፓስፖርቷ ምናምን ነው እና ፓስፖርቷን ጥለውጣች። ምን አቅላታለሁ? ምን ማን እንዳስኮበለለ ፓስፖርቷን ጥለውጣች። የወንድ ቤት ነው የመጣው። እየሰማኸኝ ነው? ቁጭ በልና እናውራ። በቤቴ እንዳመጡ የሰቤት የመጣችው እሺ መኝታ ቤቴ ምንድነው የምታደርገው? ምን ልታረገኝ ነው? ለምንድን ነው ጄኖ ዶላር አድርገው? ያን ታላሳዝነን እንዴ? ዶላር አድርገው ተመጨመሽ ወጣ ወይኔ አዮ ገና በካቴና ተታሰራለች። የማንም መጮሻ ነው እንደተጫወተ ወጣ የማንም መጮሻ ነው። ወይኔ እያንዳንዷ ነገር ትናገራለች። ሰማኛል ምንድነው እኔ እኮ አናገራለሁ። ሰዎቹን ብቻ ፈጣልኝ ያልኩ እጅ ማሰር ምን አስፈልገ? ይወጣሉ ውጡለት እስኪ እሺ ጄን ፍታኝ። አንተ እጄ ካልፈታኝ አላወራም። አንሷል መሰለኝ ድብደባ እሺ በቃ እሺ ተወኝ። ድብደባ ነው ወይ የምትፈልገው? እሺ እነግርሃለሁ በቃ ድብደባ ነው የምትፈልገው? አነሰ አያለው እንደ ይመስልህ ነ አያማ ስለሆንክ ስላልበቃ ማስተር የምታስደፈልግ ምንድነው? እሺ አሁን የምትፈልገው ነገር ጠይቅ። ምን እንደምፈልግማ ታውቃለህ እኮ እነግርሃለሁ። ያልከኝ ነገር ያው አስወጣውልህ ሰዎችን አይደል? እሺ አሁን ላንተ ነኝ ነገር እሺ ምንድነው የምትጠቀመው? ምንድነው የምትጎዳው? እሺ ሚስጥሬን ብነግርህ ምን ፋይዳ ትሰጠኛለህ? በቃ ይኸውልህ ስላንተ ሚስጥር አይደለም የሚያገባኝ፣ ስለ ቀለሟ ብቻ ነው የሚያገባኝ። የሰማኸኝ? በቃ ቀለሟ የለችም አውቃለሁ። እና አለች አልኩ ነኝ። ታሪኩ ረጅም ነው ወንድም። በቃ አሁን ሰዓት የለም፣ ጊዜ ይፈጅብሃል። አፈራባ ብለህ አንተ። እሺ ምን መሰለህ ከማርቲ ጋር ስጋባ የእድሜ ጋፕ ነበር። ይሁን ነው የ7 የ8 ዓመት እድሜ ጋፕ አለ። እኔ ሰፈር ወጣምሻ ነኝ። ክላስ ጨረስኩ፣ ሰፈር ተፍተፍ እያልኩ ድንጋይ እያሞኩናን የሙል ልጅ ነኝ። እዛኛ ሰፈር ላይ ደግሞ ባል የሌላት አረብ ሀገር ረጅም ዓመት ሰርታ የመጣች ሴት አለች ምናምን ተብሎ ልትዋወቃት ሞከሩ። እሷ ማለት ማርታ ናት። በቃ ተግባባን። ንብረቷ ይሄ ሙሉ ግቢ እሷ ነው። እዚህ ግቢ ውስጥ በትንሹ 8-9 ቤት አለ የሚከራይ። እሱ ንብረቱ ሁሉ በኔ ሆነ። በቃ ኦሬዲ የንብረቱ ተካፋይ ነኝ። ባለቤቴ ናት ማርታ ማለት ነው። በቃ ስለዚህ ንብረት ለመፈለግ ስል ፍቅር ሳይኖረኝ ልጅነቴን ሩጬ ተዝናንቼ ሳልጨርስ ትዳር ውስጥ ገባ። እዛ ትዳር ውስጥ እያለሁ ሰራተኛ መቅጠር እንዳለብን ተሰማ። ቀለሟን አመጣናት። ለምን ሰራተኛ የምትቀጥሩት? ማርቲ ቤት ነው ስራ ነው የምትውለው። እኔ ደግሞ ቤት ሽንኩርት ከተፌ ሽሮ አልሰራ። በቃ ሰራተኛ ግዴታ ቤት ውስጥ ያስፈልጋል። ሰራተኛ ሲቀጠር ቀለሟ ከደላላ ቤት መጣች። ከዛ ከቀለሟ ጋር ቅርበት ነበር። ወጣት ናት፣ ቆንጆዬ ናት፣ ሰውነቷ ደስ ይላል። በቃ እኔ ደግሞ ወጣት ነኝ፣ ወጣትነቴ ስላለ እያማለለችኝ ምናምን መጣች። በቃ ወደድኳት። ብነግራትም ፍቃደኛ አይደለችም። ምን ማለት ነው? ብነግራት ፍቃደኛ አይደለችም? ወደድኩሽ ብዬ ስነግራት ፍቃደኛ አይደለችም ቀለሟ። እሺ ለመቅረብ ሞከርኩ። እቤት ነው ሙለው። ምን ከሚስት ምን አተ ነው ፍቅር አተ? በቃ ፍቅር አፍቅራት አይደለም ገንዘቧን ብዬ ነው የገባሁት ከማርታ አልኩ።
እሺ ከዛ በኋላ ለቀለሟ ስነግራት አልፈልግም እኔ ካንተ ጋር ባለቤት አለ ሰራተኛ ነኝ ማየውን ነገር አታወራ ምናምን ብላ ገፋች። ከዛ የሆነ ቀን ካልሰሙሽ ብዬ ማስጨነቅ ሲጀምር ጮኸችና ጎረቤት ተሰብስቦ ምናምን ለማርቲ ነግራታል አለች። ከዛ ጊዜ ጀምሮ ለማርታ እንዳነግራት በሚል ፍራቻ ገንዘቦቼ እንዳላጣ ማርታ ከዚህ ቤት ካስወጣችኝ ጎዳና እንደምወድቅ ስለማውቅ ቀለሟን መደብደብና ማስፈራራት ጀመርኩ። ከመታታለሁ እንላታለሁ ከአቅም በላይ ድብደባ ደረስኩባት። እንዴት አልተናገረችም እስከዛ ለማርታ? እሱ ስለምመታት ትፈራለች እገልሻለሁ ብዬ ስለማስፈራራት በቃ ድብደባው ሲበዛባት ቤቱን ትተወጣች። አሁን የት እንዳለች እኔም አላውቅም። ይሄን ያለው ነገር እጄን ፍታኝና ወይ በቃ የምታሳስረኝም ከሆነ ምንም በድብደባም አሳስረኝ የትም እንዳለች አላውቅም። በቃ ይሄ ነው ያለኝ መረጃ። ማርታም አሁን መምጫ እየደረሰ ነው። በቃ ውጣ ከቤት በቃ የምፈልገውን ነገር ተደበደብኩ እንዲደመደሙኝ ጥርሴ እየተነቃነቀ ነው እያመመኝ ነው ጀርባ ገና 32ቱም ይረግፋል። በቃ ነገርኩሽ መረጃ ምን ልንገርህ ምን ልንገርህ ድብቅ የቀረስኩ ካሜራ አለ። የምን ድብቅ የቀረ ቅድም ሲጀመር እኔ ራሱ ሰማኛለህ እዚህ ጋር መነጋገር ስላልፈለኩ ነው እንጂ ማን ስለሆንክ ነው ቤቴ ካሜራ አስቀምጣ ያለ ፍቃዴ እንደዛ በቦክሰር ምናምን ማን አንተ ለውጭ አካል ምናምን ልሸጠኝ ደግም ይነግራሉ። ሮቤል አውቃለሁ ሮቤል ምናምን እኔ ትሰማኛለህ ሮቤል ምናምን እንዴ ሮቤል መስማት ስላልፈለክ እንጂ ያወራሁን እያንዳንዱ ነገር ቀድቼ ይላሉ ታውቃለህ። እንኳን ቀዳሁ እቺን ሴትም ጭምር መድፈርህ ማን ወሬት ነው የምትመለከተው? ምን ነው የምትመለከተው? ምን እየፈለክ ነው? ምን እየፈለክ ነው? ልታምታተኝ እየሞከርክ ነው አይደለም? በቃ ነገር እንደ ደፈርካት ስታወራ ሰምቻለሁ። የምን መድፈር ምንድነው የምታወራው? ትሰማኛለህ? ውሸት ነው። ምን እንዴ ምን አጥቼ ነው ደፈረ ደፈርካት? ደስ ይላል። ደፈርካት ምን ያለ ደፈርካት? አዎ አይደለም ደፈርካት እንዴ ሴሰኛ ወሲብ ሱስ ስለሆነ ያለባት ፍቅር ነበር። ወሲብማ ሚስት እያለ ወሲብማ ማርታን አስራገዝኳት እኮ። ተሰማኛለህ? የወሲብ ፍላጎቴ ማርታ ራሱ ነፍጋኝ አታውቅም። እንደፈለኩ ነው የምታዝናኝ። ያንተ ባህሪ ከሚስት እኮ ሚስትን ስላልወደድካት መሰለኝ ያችን ልጅ አይደለ? በቃ እኔ ወሲብ ላይ ከማርታ ጋር ደስተኛ ነኝ። በቃ አተ ልጅ ያረገዘችው ታዲያ በነፋስ አይደለም። ተሰማኛለህ? ደስተኛ ብትሆንማ ኖሮ ከሰራተኛ ጋር ሌላ ነገር አታረግም፣ ሌላ ነገር አትፈልግም። ወደድኩሽ አልኳት እኮ አልከኝ አይደል? ከሱ አልፎ እየሰማኸኝ ነው? ከሱ አልፎ በጣም ተረጋግቼ ነው እያወሩ ያሉት። ሴት ደፍረሃል። በ21ኛው ክፍለ ዘመን ከተማ ውስጥ የሚኖር አንድ ወጣት ሰማኛለህ? ገጠር እንኳን እየቀረ ነው አሁን። ውሸት ነው ራስህ ከአንደበት እያወራህ እኮ ነው። አንተ ሌላ ነገር እንዳይፈጠር ዛሬ ቀን ትሰማኛለህ? አንደበቴ ዝም ብሎ ይቀባዥራል። አንዳንዴ ጤነኛ አይደለም። ትሰማኛለህ? እንደውም እብድ ነኝ ከዚህ በኋላ አበድኩ። ፖሊስ ጣቢያ ይዘህ ሄደህ እብድ ሰው እንደምታሳስብ ምንም ብመታኝ አብጃለሁ። በቃ እብድ ላይ እርዱኝ፣ ሊመታኝ ነው እብድ ላይ አበድክ ገና ሳብድሃለሁ። ምንድነው ጭንቅላትህ? ልብን አውጣለሁ። ደፍረሃታል። እብድ ላይ ማድረግውን አላውቅም። ራሴን መቆጣጠር አልችልም። እውነት አብጃለሁ። በቃ እብድማ ስለሆንኩ ነው ይሄን ያደረኩት። እብድ ላይ እብድ ስለሆንኩ ጤነኛ ስላልሆንኩ ነው እብድ ላይ በቃ እብድ ላይ ወይኔ እንዲህ ብለህ ይኸውልህ ምንም የምታባበል ወይኔ አብጬ ሰማኛለህ። እብድ ላይ ለእኔ ይኸውልህ ብቻዬን እያናገርኩ ነው ያሉት። ግልጽ አድርገህ ነገሩን ማትነግረኝ ከሆነ አጻፈው ግን ከባድ እብድ ላይ በቃ እብድ ላይ የማደርገውን አላውቅም። እብድ ላይ ሆስፒታል ውሰዱኝ እንዴ! ከዚህ በላይ እንደደበድብህ አታድርግ። ትሰማኛለህ? በሙሉ ውጭ ያለውን ሰው እየተመለከትክ ነው አይደል? በቃኝ። የቀደሙ ድብደባ በቃኝ፣ አሻችሁኝ፣ ይቅርታ እያልክ እያለቃቀስክ ነው የገባው። ከዚህ በላይ ድብደባ አለ እንዴ? አሁን ደግሞ አበድኩ። በቃ እብድ ነኝ። ዴሬድ ማይምሮ አይሰራም። ማስረጃ አለኝ። የሆስፒታል ያማን ነው የውዛ ጋር ወረቀት ያማን ሆስፒታል አለኝ። አብጃለሁ። እየሰማኸኝ ነው እንዴ? አሁን በዚህ ደፈርካት ገደልካት። በጣም ጊዜ እየሰጠሁህ ነው ያለሁት። ገደልካት። ደፍረሃታል። ደፍረህ ገደልካት።
የት ምን አረጋት እንደሆነ አላውቅም። ደፍራት እንደሆነ ግን በአፍህ ስትናገር አልገደልኳትም። ምን የት ግን እኮ አልገደልኳትም። የት እንዳጠፋት ትናገር። አልገደልኳትም። ምን እንዴ ሞተች? ቀለማ ማንም አልሞተም እኮ አንተ ብቻ ነለፍልፍ። አያ እንዴ እብድናት ደፈርካት ብቻ ነለፍልፍ። እሺ አለፍልፍ ብቻ እብድናት ገደልካት፣ ደፈረች፣ እንዴ ሞተች። አትለፍልፍ ብቻ ነሽ እንዴ ከኔ ጋር አውራ። እኔ ነኝ እያወራሁ ግቢ ውስጥ ናት። ሞተች እንያት እንዴ ምንድነው እንዴ ምንድነው የምታወራው አንተ ራሱ ምንድነው? ግራ አጋባኝ። ማን ነው ገደላት ያለው? ምን ገደልካ? ግቢ ውስጥ ናት። የት ነው ያለው? ጠፋች፣ ሞተች፣ ደሞ እጇ አለ ጣቷ። እንዴ ምንድነው እንዴ አንተ በሽተኛ ነህ እንዴ? ምንድነው የምታወሩት እንዴ? በቃ ምን እብድን እንዴ ገደል እንዴ ድፍር ደሞ ሲፈሳ አንሶላውን እንትን ብለዋል አብረህ እንዴ ምን የሌለ እንዴ ገላታላ እንዴ ገደግ ምን ገላ እንዴ ስደፍራት ጮኸ እንዴ አፋውስ ጨርቅ ጠቅ እንዴ በቢላ አርደ እንዴ ስማም ወልፈ አንተ ምንድነው? እኔ ያመመኝ ነው ምንድነው የምለፈልፈው እንዴ? እኔ ግራ አጋባኝ እኮ እንዴ እብድና ብቻዬን እየነገርኩ እያወራሁ ያለሁት ሰው ያስወጣውልህ በግልጽ እንድትነገረኝ። በቃ በግልጽ ነገርኩ እኮ እብድና ገደልካ እንዴ ገደልካ ከተከበርካት እንዴ የት ነው የቀበረው? የምን ምንድነው የምታወራው? ማን ቀበራት አለ ደግሞ ከበርካ ገደልካ እንዴ ጤነኛ አይደለም። ደፈራት ደግሞ ፈሳ እንዴ አንሶላ እንዴ በቃ አይደለ ታሪክ አትበል እንዴ ኮሎ ለፈካ ገደልካ እንዴ ደፈርካ ጤነኛ አይደለም። አብይ ሰው ሲደፈር አይቶ ሰው በሽተኛ ነው። ስለምን አንሶላ ስለምን ደሙ ስደፍራ አፏ እንዴ ታሽጎ እጇ ተቆጣ። ለእኔ ንገረኝ፣ ሆዷ ጨጓሯ ለእኔ ንገረኝ። ምንድነው የምነግርህ? በሽተኛ ነህ? በቃ አማኑኤል ሆስፒታል ገደልካት፣ ደፈርካት፣ ደሟ እርዱኝ እንዴ ደፈርካት እንዴ ገደልካት ልንያዝ ከእስር ቤት ደፈርካት ግቢ ውስጥ ጓሮ እንዴ ምንድነው የምታወራው? ላርፍ ነው በቃ ላርፍ ነው። ቀለሟን የት ነው ያደረካት? ገላታ እጇ ሁለት እግሯ እንዴ አይኗ ግቢው ሸተተ። ምንድነው የሚያስለፈልፈ? ውሃ የለም ግቢው ሸተተ እንዴ ታዲያ ምን ግቢው ሸተተ እንዴ ስለመሽተቱ ለምንድን ነው የምታወራው? ምንድነው ግን እያስጨነቀኝ ነው። ምንድነው የተፈጠረው? ምንድነው ምንም በቃ የተፈጠረው እንዴ ምንም አላውቅም። በቃ ምንድነው የተፈጠረው? እኔ ምን አውቃለሁ? እኔ ምን እንዴ ሞተች እንዴ ምንድነው ያደረካት? ምንም ወሲብ ነው እንዴ በቃ ነው አይደለም የግብረ ስጋ ግንኙነት ፈጽመናል። ትሰማኛለህ? በራሷ ፈቃደኝነት ትሰማኛለህ? እንደ ደፈርካትማ አንተ አወራ። ፈቃደኛ መድፈር በፈቃደኝነት ሰው አይደፈርም። አይ ደፈርካት አይደለም ፈቅዳ ነው በእውነት ፈቅዳ ነው። ራሷ ፈልጋ መታት። እሷ ፈቅዳ ሰማኝ ከንፈረኝ ስማት ጡት ማሳጅን ከፈቼ ራስበት ታያል አረገን እሷ ወዳለች። ቆንጆዬ ናት። ታዲያ ለምን ደፈርኳት አልክ? እንዴ እሷ እኮ ናት ያለችው። እዛ በኋላ እኮ ደፈረኝ። ለማን ነው ያለችው እንደዛ? ለአንተ ነው እንዴ ደፈርካት አልክ እኮ አንተ። መቼ አገኘኋት እኔ ምን አውቃለሁ እንዴ? የት ናት? ማን ናት እንዴ? አንተ አይደል ደፈርካት? ራስህ ደፈርኳት አይደለም። ፈልጋ ነው። ከዛ ቴቴ እንዳትቆጣኝ ደፈረኝ እላለሁ ምናምን አለች እንዴ ፈልጋ እሌ ወጣ ራሷ ሱሪ ዚፔን ከፍታ በእውነት እንዴ ከዛስ አረገና ደስ ስትል ደግሞ ሰውነቷ ደስ ሲል በእውነት የማኑኤል ወረቀት አለ አንተ? የለኝም። ደስ ስትል ሰውነቷ ደስ ይላል። ደስ ስትል ማርታስ ማናት? ማርታ ስራ አይ ከእሷ ጋር ለምን አደረክ? ማርታ እያለች ብዬ ነው። ማርታ አርለች እንዴ? አርጉዝ ሴት እኮ አታረግም። በቃ ልጁ እንዳይጎዳ አታረግም። እሺ ከዛ የት ሄደች? ቀለሟ ወጣች። እጄ ቆረጥኩ፣ እግሬ ቆረጥኩ፣ ደም ምናምን ወጣች።
ሸተተች፣ ግቢው ሸተተ፣ ውሃ ወጣች። ውሃ ማለት የምን ምንድን ነው? ግቢው ሸተተ፣ ግቢው ገማ፣ ውሃ የለም፣ ሁለት ጣት ፀጉር የለች፣ ወጣች። ደስ ይላል። እሺ የጠሩ ሸተተች፣ ሁሉ ነገር በሰላም ትነግረኛለህ አይደለ? እየነገርኩህ እኮ የት ሄደች ታዲያ? ሸተተች ማለት ምን ማለት ነው? የት ሄደች? ወጣች። ሰሮለት ቀና እጄ ለምን ታስረኛለህ? በደንብ እለቅሃለሁ። እሺ ሮቤል አሪፍ ሁኔታ ነው። አብዳል እንዴ ልገል ትያዝ ፖሊስ ጣቢያ በመድፈርና በነፍስ ግድያ ከሰራሁለት እንጂ እንደው ያመረ ነው። ጓዙን ጠርዶ ማርቲስ አመጣ ማስወጣት አለብኝ። ፕሊዝ እርዱኝ። ይግባ በቃ እርዱኝ ምናምን ገቡ ታረጋዋለህ። መውጣት አለበት። ጭንቅላት እዮባ ናደም አብጃለሁ። አብዳል በዚህ እድሜያችን እድሜ ልክ እንጂ ነፍስ ማጥፋት በመድፈር አልገባትም። የለም በቃ ልጃለሁ። ሰራህልኛ ማለት ሰራህልኝ። በምን አብዳል አይደል? በአብዳል ስም ትቼ እንደወጣ ነው። በአብዳል ስም አብዷል በሚል ትቼ እንደወጣ ባለ ትቼ እንደወጣ ባለ በጣም ብልጥ ነህ። ያመዋል። ጸበል ይዤ ልሂድ። ያመዋል። ጸበል ነው። ጸበል ይዤ ልሂድ። ትድናለህ? ትድናለህ? ጸበል ይዤ ልሂድ አልፈልግም። እና ምንድን ነው የምፈልገው? አውቄ ነው ያበድኩት። ምንድን ነው የምፈልገው? ድብደባ? የምን ድብደባ? እብድ ልመታ ደስ ብሎ ፈጣሪ ይጠይቃል እኮ። እኔ ያመኝ እንደው መታይ ያንጓዞ ፍላ ምንድን ነው? አብይ ግቡ እስኪ። የተከታተላችሁ ነበር እንዴ? ምንድን ነው? እብድነህ አይደለሁም። እሺ ተውኝ በቃ። አብሮ ያልተውኝ በቃ። እብድነህ ንገረኛ። እብድነህ እሺ። እብድነህ እባክህ ተው ድረስ ማጅራት ነው። ወይኔ አንገቴ ትሰማኛለህ? ወይኔ ጥርሴ ትሰማኛለህ? ወይኔ ወዴ ወይኔ ሰላሳ ሁለቱንም ማለት ነው። ወይኔ ለኔ ሰራህልኝ አይደል? ምንድን ነው የምሰራልህ? ምንድን ነው የምታወራኝ? የተከታተልከኝ ነው እንዴ? ምን አለ እዚህ ቤት ውስጥ ምን አስቀምጠኝ ነው? ቆይ ወይኔ እናቴ እድሜ ልክ ላለመታሰር ደፍራት አላሉ አይደል? በሩን ዘግተህ ወጣ ነበር እንዴ? ምንድን ነው የምትሰማኝ? ቆይ ማወራውን ሁሉ ትሰማኛለህ? ይኸውልህ ማን አንተ ብልጥ እኔ ሞኝ አይደለ? አንተ ጥብስ እኔ ገንፎ ምንድን ነው? በቃ እኔ አሁን ስለምን ጥብስ ስለምን ገንፎ ነው የምታወራው? ትሰማኛለህ? እችን ልጅ የት ነው ገለህ የቀበርካት? ደፍረሃታል፣ ከዛ ገለሃታል። የት ነው ገለህ የቀበርካት? ምንድን ነው በቃ ምን ይሰራላችሁ? ትናገራለህ አትናገር? ከዚህ በላይ ምን ልታረጉኝ ነው የምፈልጉት? በምን አንደበቴ ልናገር? ጥርስ ያለቀ ምላሴ ነው አትኩት እኮ። በጣም ሌን እያስጨረስከኝ ነው። እኔ ብቻ አይደለሁም፣ እኔ ታግሼ እያዳመጥኩ ያለሁት። ከጀርባ ያሉት አንዳቸውም ታግሰው እንኳን አያዳምጡም።
አንተ የሰው ደም ያለብህ ክፉ ሴሰኛ የሰፈር ዱርዬ ክብር የሌለ ጨካኝ አውሬ ሰው ነህ አንተ። የሰው ልጅ ይሳሳታል እኮ በቃ ተሳሳትኩ። ተሳሳትኩ ምን ማለት ነው? አማለለችኝ የሆነ እንደሆነ በሽቲ ሰዓት አማለለችኝ ደፈርኩ። ቀላል ነው አንተ ምን ላድርግ? በፍርሃት ነበረ ውሃ ሰጠኋት እዛው ፌንት በላችብኝ። ማርታ መምጫ ሰዓት እየደረሰ ነበር። በቃ ከፌንት እስከምነቃ ብዬ አውጥቼ በርጋ አስቀመጥኳት ደበቅኳት። ያው ሁሉ ሰዓት ሲሄድ አልነቃችም። ውሃን ሰጥቼ ስነቃ ጮኸች። እንዳጮህ ብዬ አፏን ያዝኩት። አፏን በያዝኩበት ታይም ስትታገለኝ ራሷን በራሷን ይወጋችሁ ማለት ይወጋችሁ ማለት ስለዚህ ይሄ ነበር ሳስፈራራት ነበር። በቃ በትግርያ ውስጥ ራሷን ሳታውቀው ስንላፈው ሆዷን ወጋች። ደም ሲፈሳ ደነገጥኩ። በቃ ወዲያው ምናምን በቃ እርዱኝ ምናምን ብላ ስጮህ ወዲያው እኔ ደግሞ እንዳጮህ ብዬ አፏ ላይ ወጋት። ከዛ በቃ ህይወቷ አለፈ መሰለኝ። ከዛ በቃ በማዳበሪያ አድርጌ ምናምን ለመደበቅ ሞከርኩ። የት ልጣራት? ከዛ ግራ ገባኝ። ሆስፒታልም ለመውሰድ አልቻልኩም። በቃ ወንጀል ነበረ ምናምን ግራ ገብቶኝ ምናምን ወዲያው ብዬ ምናምን በቃ ደበቅኳትና ውሃ ቦኖ እስከተትኩ። ውሃ ቦኖ ግቢያችን ነው። የውሃ ሮቶ እስከተትኳት። ሮቶ እስከተትኳት። ለዛ ነው ውሃም የሌለው ግቢውም ሲሸት ሰው ውሃ ስራልን ሲል ነበር። ገለ ሮቶ ውስጥ ጨመርካት። ምን ላምክ? በቃ እኔ ፖሊሶችም እንዳይመጡብኝ ፈራው። በቃ ፈራው። መጣን እኮ ይኸው በቃ አለቀ። ማይደረስብህ ነው የመሰለህ? በቃ አለቀ። እግዚአብሔር እውነት ማይዳፋ ይሄ ሁሉ ተከራይ ባለበት ፊት ለፊት ሮቶ ውስጥ ቀበርካት። ምን ላድርግ? እሺ ሚስቴስ ትነቃለች ብላ አታስብ? ምን ብላ ሰምናት ነው ባለቤት? በቃ ሄደች ጠፋች። ወይስ ታውቃለች? ይሄንን ሄደች ጠፋች ነው። ምንም አታውቅም ማርታ ምንም እንደዚህ አይነት ነገር ውስጥ እንዳትከተል እርግጠኛ ነህ? በእውነት ማርታ እሷም ለአንተ ጠበቃውና ስትከራከር ነበር ስለ እሷ መጥፋት። ስለዚህ የውሸት አሳምናት ነው ማለት ነው ሚስትህን። ምን ታሪክ ግራ ገባኝ። ከአቅሜ በላይ ሆነ። እውነት ተደብቃ የምትቆይ መሰለኝ። የእውነት አንተ አነፍንፈህ መታወጣ ማን እዚህ ደም ይጠራል እኮ ያክለፈልፋል እኮ። በቃ እኔ ከዛ ቀን ጀምሮ እንቅልፍ ልተኛ አልቻልኩም። ከዛ ቀን ጀምሮ በህልሜ ተመጣብኛል። ከዛ ቀን ጀምሮ ባንናለሁ። ሰይጣን አሳሳተኝ። ጉዳዩን ፈጸምኩ። ያው እየተቀጣሁ ከዚህ በላይ ምን ይመጣል? ምን ማድረግ ይችላል? በቃ ለጥቂት ወስደህ ሮቶን ተሰኛል። ምን ይሰራል አለ ነው። በቃ ይሸታል። በጣም የቆየ ነው። በስብሷል። ግቢው የሚሸተው በጠቅላላ እሱ ነው። ና ተነስ። ምን ይሰራል? ግቢ ውስጥ ያለው ሮቶ ነው። በቃ የከተትከውን ሬሳ ታወጣዋለህ ራስህ። ትሰማኛለህ? የኔ ወንድም ምን ይሰራል? አሁን በቃ ተነሳ። አንተ ሽባ እንዳላረግ ዛሬ ቀን እግር ስላለ ነው። አሁንም ተነሳ። መልክ እግር ሲቆረጥ የቀረውን እንግዲህ ሳያለሁ ደግሞ የት ነው ያልኩህ? እዚህ ውስጥ ነው የከተትከው? እዚህ ውስጥ ነው የከተትከው? አዎ። ቦታው ራሱ በጣም እኮ ነው የሚሸተው። በቃ ያመናል። ይቅርብ። ሬሳን የከተትከው እኮ እዚህ ውስጥ ሰማኛል። እሺ በለኛ። ይቅርብ። ቆሻሻ በምን ለውጠው? እሺ ምን ነው የምታውቀው? ምን ይሰራል? ና ይኸው እዚህ ጋር መሰላል አለ። የታል? ምንድነው? እሺ ማተኝ ማለት ደነስ ማዳበሪያ
ክዳኑ እንትን ብሎ ባለቤት ወጣች። ምን ታደርጋለች? ይኸውልህ ይሄ ነው ማዳበሪያው። በቃ በእናትህ ባለቤቴ እየመጣች ነው። ተው በቃ በእናትህ። ይሄን ነገር ለፎረንሲክ ምርመራ ፈልገዋለሁ። እኔ ያልነካውም ከዚህ በላይ ማርቲ፣ የወሬ ሰው እዚህ ውስጥ ነው ያለው፣ ይሸታል። ከፍቼን በስርዓት ማየት አልፈልግም። ማርቲ፣ አይ ቧንቧ እየተሰራ ነው። ባለቤቱ መታ ነው። ቧንቧ እየተሰራ ነው። ቧንቧ እየተሰራ ነው። ያዙትና እዛ አስለፍቱት። ይኸውልሽ ከእሷም ጋር ቆይታ ማድረግ እፈልጋለሁ። ያዛት። ቧንቧ እየተሰራ ነው። ያዛት። ወደ ውስጥ ትግባ። ቧንቧ እየተሰራ ነው። ከዚህ በላይ እዚህ መቆየት ያለብኝ አይመስለኝም። ቦታው በጣም ነው የሚሸተው። ቧንቧ እየተሰራ ነው። እጂ ምንድነው? እሺ ትርፊት ምን ታደርጋለች እዚህ? እጂ ምንድነው? ጉዴ አይደል አይጄን አስሮ ቧንቧ እየተሰራ ትርፊት አይንትና ቧንቧው ለፎረንሲክ ምርመራ ፈልገዋለሁ። የምን ነው ጥሩ እናንተ ትርፊት ምንድነው? ማነሽ ምን ታደርጊያለሽ እዚህ? ነው እጂ ምንድነው? እጄን ፍቱኝ በቃ። አንተ ምንድነው የምትለው? አይደለም በቃ እዚህ ጋር በቃ አይ ቧንቧ ሂድ መኪና ውስጥ ግባ። መኪና ውስጥ ግባ። እንዴ ምንድነው? ነይ ወደ ውስጥ ግቢ። ምንድነው? ችግር አለ? ወደ ውስጥ ግቢ። ከአንቺ ጋር ገና ማውራው ነገር አይደለም። ምንድነው? ግቢስ ታደርጉት ያላችሁት ምንድነው? ትሰማኛለህ? ውዴ እጁን ስለምታሰረ ምን ሆኖ ነው? ከዚህ ውስጥ ታውቃለህ አይደል? ምንድነው? አንተ ከኛ ላይ አትወርድ። ምን እንዳደረጋችሁ ካናችን አትወርድ። ትሰሚኛለሽ? እሺ ገና ብዙ የምጠይቅሽ ነገር አለ። እሺ ፍታው ባሌን ፍታው። ተይው እሱ ገና አንቺንም ላስረሽ እችላለሁ። ወደ ውስጥ ገብተሽ መነጋገር የምትችይ ከሆነ እንነጋገራለን። ሰው አስራችሁ እንዴ? ወደ ውስጥ ግቢ። ምንድነው? በቤታችን ባኖርልሽ ነገ ትወጫለሽ። ወደ ውስጥ ገብተሽ እናወራለን። ምን እንደሰራችሁ ትናገሪያለሽ። አንቺ በቤቴ በኖርሽ በቤቴ ባኖርልሽ ትወጫለሽ። ነገ ትወጫለሽ። ምን እንደሰራችሁ ትናገራለሽ። ነይ ወደ ውስጥ ግቢ። ምን ማለት ነው? ባኖርም ትወጫለሽ። ምን ማለት ነው? ትወጫለሽ። ያረግሽውን ወንጀል ጠቅጥቀሽ ነው እስኪ ከሷ በፊት አንቺ ማነሽ ምንድነሽ ቢለውን ገና ማወቅ እፈልጋለሁ። ትሰሚኛለሽ? ምንድነው? ከኛ ናት የማትወጪ? ባለፈው ነግሬሻለሁ። ተመልሼ እንደመጣ ነግሬሻለሁ። በወንጀለኛ መኖር አልፈልግም። ቆይ ከአንቺ ጋር እናወራለን። ንግግር የለኝም እኔ ሲጀምር ንግግር እኔ ደግሞ አንቺና ባለቤትሽ ያረጋችሁት ባሌን አስራችሁ ምንድን ነው የምታደርጉት? ችግር አለ እንዴ? ቀለሟ የት ነው ያለችው ብዬ ጠይቄሽ ነበር አይደል? አዎ። ስለዚህ ሁሉ እኔ ቁጭ በይ። በደንብ ታውቃለች። ስታስመስል ነው። ሰሚኛለሽ? ማለት ነው። ትወጫለሽ። ዛሬ ትወጣለሽ። ገና እሷ ሳትሆን ምናልባት አንቺ ልትወጪ ትችያለሽ። ገና ከአንቺ ጋር የምነጋገረው ነገር አለ። በቤታችን ማን ያስወጣናል? ትወጫለሽ። ይኸውልሽ ትሰሚኛለሽ? የፈለጋችሁ ነገር አለ? ከእኛ የምትፈልጊው ነገር አለሽ? ምንድን ነው የምትፈልጉት እናንተ ሰዎች? ከእኛ ለምን አትወርዱ? ምንድን ነው የምትፈልጉት? ከዛ ትወጫለሽ። ምንድን ነው? ምን ፈልጋል? ምንድን ነው? እየሰማሽኝ ነው? ምንድን ነው እንደዚህ መሆን? ቀለሟ የት እንዳለች ታውቂያለሽ? አላውቅም። ወጥታለች። እርግጠኛ ነሽ? በትክክል አሁን እየነገርኩሽ ነው ያለሁት። እቺ ሴት የት እንደጠፋች አላቅም እያልሽ ነው? በጭራሽ አላቅም። አሁን እኛ ሮቶሪ ምን እያደረግን እንደነበር ታውቂያለሽ? በጭራሽ አላቅም። ምን ቦርቡራችሁታል? እንዳለ ግቢውን እኮ አመሰቃቀላችሁታል። ምንድነው? ይሸታል እኮ ራሱ ስመጣ ግቢው። ለምንድነው ግቢው የሚሸተው? ምን አውቃለሁ? ንገረኝ እንጂ አንተ ወንድሜ ንገረኝ እንጂ እንዴ። በሰው ግቢ ምን ያህል እምነት አለሽ? ግቢው እንዳለ ሽታው ራሱ ልዩ ነው። ጠዋት ስወጣ እንደዚህ የለም ነበር። ምንድነው ያደረጋችሁት? ሰምኛለሽ? ሰሞኑን ራሱ ይሄ ግቢ እንደዚህ ሲሸት ነበር አይደል? ውሃ ጠፍቷል እየተባለ ነበር አይደል? እሱን እኮ ለምንድን ነው የሆነው? ደግመህ እየነገርከኝ ነው። የማውቀውን ነገር ነው እየነገርከኝ ያለው። ስለዚህ አሁን የምነግርህ ነገር ምን ፈልጋችሁ ነው? ይሄን ጎረምሳ ልጅ የት ነው የምታውቂው? ፍቅረኛዬ ነው፣ ባለትዳር። በቃ አሁን ላይ የልጅ አባት ብዬ የማስበው አብሬው የምኖረው በጣም የማፈቅረው ባሌ ነው። በጣም የማፈቅረው ባሌ ነው። ምን ነው ችግር አለ? ይኸውልሽ እሺ ይሄን ነገር እንዳላወቀ እየሆንሽ ከሆነ ያለሽ
ሌላ ነገር ውስጥ ነው የምንገባው። ሳታቂ ከሆነ ግን አሁን የሆነውን ነገር እነግርሻለሁ። የኔ ወንድም አስረዳኝ፣ ችግር አለ የምትለው ነገር አስረዳኝ። ምንድን ነው? ቀለሟ ጠፍታብን በጥቆማ ስትፈለግ ነው ያባረው። እኔ ደግሞ መርማሪ ጋዜጠኛ ሮቤል እባላለሁ። ምናልባት ካላወቅሽ ማንነቴን ልንገርሽ። ከመንደር አይደለም ተሰብስበን ይሁሉ ሰው የመጣው ሁላችንም ህጋዊ ሰዎች ነው። እየተመላለሳችሁ ነው? እስኪ ንገረኝ፣ ምንድን ነው? እስቲ መመላለሳችን ክትትል እያደረግን ስለነበር ነው። የቀለሟ መጥፋት አንድ ተመልክቶን ይመለከተንም ስለነበረ፣ ሁለተኛ ነገር ደግሞ ጭራሽ አሁን ቤታችሁን እንዳለ ነው የሚሸተው እንዳለ። ያ ደግሞ ስመጣ እንዳለ ግቢ ሙሉ ምስክልክልክል ያርጋችሁት ሸቷል፣ ገምቷል። ባለቤትሽ ምን ያህል ነው የምታምኚው ግን አንቺ? በጣም አፈቅረዋለሁ፣ አምነዋለሁ። እኔ ፍቅር ብዬ ከሱ ጋር እንግዲህ መኖር ከጀመርኩ ከሱ ውጭ ምንም ነገር ማውቀው ነገር የለኝም። በጣም ነው የማፈቅረው፣ በጣም ነው የምወደው፣ አምነዋለሁ። እኔ ይሄ ሁሉ መስዋዕት ከፍለው ለሱ ነው። ስራ ውዬ ነው የምመጣው። አሁን ነው ተነጋግረን ከሱ ጋር ተደዋውለን እየመጣ ያለሁት። እኔ ጨዋና ታማኝ እንደሆነ ነው የማውቀው። ከቤት አይወጣም ባሌ፣ እንደሌላ ሰው ድሁዬ አይደለም ባሌ። ስለዚህ ምንድን ነው አድርግ የምትለኝ? እኔ የሆነ ነገር እንዳስብ እያደረግከኝ ነው። ይቅርታ የምትናገረው ነገር ካለ ቀጥታ ተናገር። አሁን ምንድን ነው ቀለሟ እንደው ስታስቢው ደሞዝ ተቀብላ ለብሷን ይዛ የምትወጣ ይመስልሻል? እንደ ቀልድ ግራ ገብቶኛል። ግራ ገብቶኛል ማለት ሰው ምን ሊያመጣ እንደሚችል ምን ታውቃለህ? መልካም ልጅ እንደሆነች ነው የማውቀው። ብቻ የሆነ ችግር እንዳለባት አውቃለሁ። ግን በዚህ በጣም ታስቸግራለች። ሰው የሚላትን አሰማም። በዛ ላይ ወታ ሱቅ ወታ ቆይታ ትመጣለች፣ ትነጫነጫለች። አንዳንዴ ሰላም ትሆናለች፣ አንዳንዴ ፍቅር ትሆናለች። እኔ ልጅቷ ባህሪያ ሊያዝልኝ አልቻለም። ግን ስትወጣም ሲነግረኝ ባሌ ሁሉ ነገር ነግሮኛል። ባሌ ወጣች ነው ያለኝ። ምን ላድርግ? እሺ ይሄ ሰው ከአንቺ ውጪ እቺን ሰራተኛ ይፈልጋት ነበር። ይፈልጋት ማለት ለወሲብ ወይም ደግሞ አጉል የጊዜያዊ ፍቅር ከእሷ ጋር መተኛት ይፈልግ ስለነበረ ያረከኝ ባልሆነ ባሌን በጣም ነው ማማ። ከቤት አይወጣም። ከቤት አለመውጣቱ እኮ ጨዋነቱን አያሳይም፣ ስራ ስለሌለው እንጂ። የሰፈር ዱርዬ ስለነበር ነው መቼስ አይደል? የሰፈር ዱርዬ እንደሆነ እሱም አይከድም። እንኳን አንቺ ዝም ብለሽ ቤትሽ አምጥተሽ አስገብተሽ አብረሽ እያኖርሽው፣ እሱ ግን ከአንቺ ሀብት ንብረት እንጂ የፈለገው ሌላ ነገር አይደለም። ከዛ አልፎ ግን ሴተኛ ሰራተኛችሁን ወይም አጋዣችሁን እሷን ደፍሯት ገሏት ማለት ሰምኛለሽ። ሮቶ ውስጥ ከቷት ቆራርጦ ከቷት የእሷን ስጋ የእሷ ስጋ ነው እንደዚህ የሚሸጠው። ውሃ ሁሉ የተበከለው ሮቶ ውስጥ የእሷ ሬሳ ገብቶ ነው። እንዴት አያደርግም ማለት እየነገርኩሽ እኮ ነው። ይሄ ሰው ምናልባት ላንቺ የማይገባ ወንድ ሊሆን ይችላል፣ ወይም ደግሞ ሁሉንም ስራውን ታውቂ ይሆናል። አሁን የምነግርሽ ምናልባት እንዳላወቀው ነሽ እያወራሽኝ ስለሆነ የሰፈር ዱርዬ የነበረ ልጅ ነው አይደል? ምናልባት ፍቅር ላይ ወድቀሽ በፍቅር ቤትሽ አስገብተሽ ሊሆን ይችላል። ሁሉ ነገር የምትለኝ ነገር አላውቅም። ቀለሟ ጠፍታለች። ጠፍታ ስንፈልጋት ይኸውልሽ ጠፍታ ስንፈልጋት እናንተ ቤት ነው ለመጨረሻ ጊዜ የኖረችው አይደል? እኮ አውቃለሁ። ወጣች አለኝ ባሌ ያለኝ እንግዲህ እንደዛ ነው። ያለሽን ነው የተቀበልሽው እንጂ አላየሻትም። ባህሪዋ ምን አይነት እንደሆነ ታውቂያለሽ? ግን ስለ ልጅቷ ይኸው እንደነገርኩ ነው። አንዴ ሰው ትሆናለች፣ አንዴ አፈር፣ አንዳንዴ ሰላማዊ ሰው ትሆናለች፣ አንዳንዴ ደግሞ ወደ ራሷ በቃ ችግር አለ። ብቻ ግን በዚህ ደረጃ እንደዚህ ወጥታ እንደዚህ ልትቀርም ወይ ልትጠፋ የምችልበት ነገር ላይ አልተዳረስንም እና ለእኔም ጥያቄ ሆኖብኛል። ግን አላቅም ብቻ እያልከኝ ያለው ነገር አእምሮዬን መቀበል አቅቶታል። በቃ እኔ እንጃ ግራ ገባኝ። አንቺ በሌለሽበት ወጣች ተባልሽ፣ ተነገረሽ አይደል? አዎ። ነጋሪሽ ደግሞ ባለቤትሽ ነው ወይም ፍቅረኛሽ? አዎ። ሌላ ሰው የለም። እንግዲህ ምን ሆና ጠፋች አለ? ባህሪዋ ስላልተመቸ እንደ ነገሩ ሆነ ወጣች። አስቸገረች። ከዛ መንሹ አንቺ ሁልጊዜ ይነግረኛል፣ በጣም እንደምታጠፋው ሁሌ እንደምታስቸግር ይነግረኛል ባለ። ይኸውልሽ ይሄን ነገር ጎረቤትም ይሰማል። እሷን እያስፈራራት ስለነበር እንጂ ቀን በቀን ይቀጠቅጣት እንደነበረ ባሌ እና ማን ነው እኔ ቀን በቀን ይቀጠቅጣት እንደነበረ ያስፈራራት እንደነበረ ታለቅስ እንደነበረ ይሄን ይታዘባሉ ሰዎች። ይሄ የሚያደርገው እኔ ባል እኮ እኔ ባል ስለማን ነው? እንዴት ምን ያህል ነው ምን ያህል አምነሽ ነው እንደዚህ የምታወሪው? የሰፈር ዱርዬ እኮ ነው አምጥተሽ ቤትሽም አንቺም ድጋ ሲጀመር አብረሽ እያኖርሽ ያለሽ። እሱን እያልከኝ ያለው አንተ ነህ ወንድሜ። ይቅርታ ባሌን አምኜው ነው እየኖርክ ያለሁት። የምትለኝ ነገር እንደ አዲስ ነው እየሰማሁት ያለሁት። በእናትህ እኔ በቃ አእምሮዬ ውስጤ ተጨንቋል። መናገር የፈለግከው ነገር ምንድን ነው? አንተ ከኛ የምትፈልገው ምንድን ነው? ትከፍላት ነበረ ደሞዝ በስርዓት እንደሚከፈላት አውቃለሁ። ማን ነው የሚከፍላት?
ሰጠዋለሁ። ባሌ ሰጣታለሁ። ማን ነው እዚህ ቤት ያመጣችው ሰው? እንዴ ባሌ ነው። በደላላ? አዎ በደላላ። ደላላው ጋር እንደውላለን። አልፎ አልፎ ደውሉ ትላለች፣ እናገናኛታለን። ምንድነው ከዚህ ውጭ የምትለኝ? አንድ አመት ሰራች እዚህ ቤት አይደል? አመት ነው የሰራችው። አንድ አመት ስትኖር ከኔ ጋር እንደ ጓደኛም እንደ ቤተሰብም ናት። እኔ አሁን እኮ እያልክኝ ያለው ነገር ግራ ገብቶኛል ወንድሜ። ምንድነው ነገሩ? የተፈጠረ ነገር አለ? ችግር አለ እንዴ? ምንድነው? ችግርማ ስላለ ነው የመጣው። ከዚህ ቤትም ልትርቁ አልቻላችሁም። ትመላል። ምንድነው ነገሩ? እስቲ ንገረኝ። ምንድነው? ቀለሟ ተነስታ አይደለም የወጣችው። እሺ ፓስፖርቷን ትታም ልትወጣ አትችልም። እንደው መውጣት እንኳን ብትፈልግ ሰው ፓስፖርትና ልብሱ እንዴት ትቶ ይወጣል? እንደው ዝም ብለሽ አንቺ ራሱ ትገምጪ። ሲቀጥል ደሞዝ 8000 ብር በየትኛው ሀገር ነው እንደው ለኖርማል ለሆነ ህይወት ቤተ መንግስት ነው የምትሰራው እቺ ልጅ 8000 ብር እንደው እሱ ነው የሚከፍላት አንቺ እየሰጠሽው ብሩ? አዎ ስራዋ በአንዳንድ ባህሪዋ አትመቸን እንጂ በአንዳንድ ባህሪዋ ችግር ይኖርባት እንጂ በስርዓት የምትሰራ ልጅ ናት። ስለዛ ምንም አይደለም። የትኛው ባህሪ ብር ቢከፈል አይደል እንዴ? ምንድነው መጥፎ ባህሪ ያላት ማለት ምን ትነጫነጫለች፣ ይነግረኛል ብዙ ነገር ቀን እሱ ነው የሚነግርሽ እንጂ አንቺ አይተሻተቀልሽ። በጣም ነው የምታስቸግረው። ባሌን ክብር የላትም ለባሌ ሲነግረኝ በጣም ነው የምታስጨንቀው። ምን ታደርገኛለች ይልሻል? ያላትን ነገር አትፈጽምም። ሲጀመር ይሄን አድርጊ አትሰማም አለ። መልስ ለምትመልሰው አለ እኩል ለምንድን ነው ከትልቅ ሰው ጋር መልስ መመላለስ የሚያስፈልገው? ዝቅ ብላ ስራውን መስራት ነው ያለባት። እኔ ከፋኛል ታዝበሻል? አልፎ አልፎ ያታለው ምን ስትለው በቃ መልሷ ለሱ እንዴት የምትመልስለት መልስ ምንድነው? ይሄን ይያል እንዴት እንደዚህ መልስ ትመልስለታል? በጣም ውስጤ ያስባል። ግን ልጅቷ ኃይለኝነት ነው ብዬ ዝም አልኩኝ። ምንድነው አሁን የፈለጋችሁ? ዙሪያ ጥምጥም ትሄዳላችሁ፣ ግቢውን ስመጣ ተመሰቃቀላላችሁ። ምንድነው የፈለጋችሁ ከኛ ናት ላይ ምንድነው? አሁን ምናልባት ያንቺን መልስ ለመስማት ነው በጣም ማለሳልሽ እያወሮሽ ያለሁት እንጂ ይሄ ነገር አጣዳፊና በቶሎ ተነግሮሽ ምናልባት በህግ የሚያስጠይቅሽም ከሆነ በህግ ለመጠየቅ የሚያስችለኝን ጥያቄዎች ለማድረግ ነው ዝም ብዬ እየሰማሁሽ ያለሁት። ምንድነው አሁን ይሄን ነገር ማታቂ ከሆነና ነገሩ አዲስ እንግዳው ከሆነብሽ እኔ እነግርሻለሁ። እሺ ምንድነው? ቀደምም ሲል እነግርሻለሁ። ይህ ሰው እቺን ሴት ደፍሮ ትሰሚኛለሽ? ባሌ ነው ደፋሪው? አዎ ባሌ ምንድነው የምትይው? ቆይ ይሄን ከአንደበቱ የሰማነው ምን አሳጥቸው? ከኔ ምን አጥቶ? እኔ ምን አሳጥቸው? ምን አሳጥቸው ከኔ ነው ወይስ ችግር አለ? ታጣሉ በዚህ ምክንያት ታጣሉ ነው? ያጣውን እራሱ ያውቃል። ይሄኛው ባለቤትሽ ራሱ የምታምኙ ሰውዬ ስሚው የሚያወራውን ስሚው እስኪ። ማን ይቀር? ምንድነው የሚለው? ውዴ እሱ ይሄን ያደርግ እሱ ነው ይሄን ያደርግ እንዴ? ይሄው ራሱ ባፉ ምን እኔ ያልሰራሁት ታዲያ እሱ የሚመስል ሰው የለም። ይኸውልሽ ደፍሬያታለሁ ራሱ ሲያወራ እየሰማሽ ነው። ብቻውን አንቺ በሌለሽበት ምን እንዳደረጋት ሲያወራ የነበረ ነው። የቀረስኩትም እኔ ነኝ። ምንድነው ያሰማ? በድብቅ ካሜራ እዛ ጋር አስቀምጬ ስቀርጽ የነበረው እኔ ነበር። ምንድነው? ወይኔ ያዝልኝ። አሁንም ቢሆን ይኸውልሽ ምናልባት አሁንም እያልኩሽ ያለሁት አንቺ ባላወቅሽ ሁኔታ ነው ይሄ ነገር እየተፈጸመ ያለው። እኔ ላይ እንደዚህ ይገባል? እኔ ላይ እንደዚህ እኔ ላይ ያደረገው እሱ ነው እንዴ? አንቺ ላይ ይሄን ማድረጉ ብቻ አይደለም የሰው ነፍስ ቀጥፏል እያልኩሽ ነው። የዚህችን የምስኪን ነፍስ ቀጥፏል። ከደፈራት በኋላ ይኸውልሽ አብረው እኮ አልተጋደመችም። ራሱ በራሱ ፍቃድ ከሷ ቁጥጥር ውጪ ደፍሯት እያስፈራራት በስለት ሲያስፈራራት ከርሞ በስተመጨረሻም ግን ልትጮ ስትል በስለት ወጋግቶ ቆራርጦ ሮቶ እስከቷታል እያልኩሽ ነው። አላምንም። ወይኔ ይምጣ እገለዋለሁ። ተወኝ፣ እገለዋለሁ። በቃ ይምጣ እገለዋለሁ። ወደ ህግ ነው የምወስደው። ወይኔ አስሬ ለህግ ላቀርበው። እኔ ላይ እንደዚህ ይጠበቃል? እኔ ላይ ይውሻ። ስለዚህ ይውሻ ልክስክስ አሳየዋለሁ። እኔ ይሄን ነገር አንቺ አሳየዋለሁ። ይውሻ ልክስክስ። ወይኔ ይሄ ነው የተፈጠረው። ወይኔ ግቢሽ ውስጥ ሲፈጠር የነበረው ወይኔ የማታውቂው ሰው የሰፈር ጎረምሳ እንግዲህ ምናልባት ፍቅር አታውቂው ይችላል። ይሄ ሰው ግን ከአንቺ ሀብት ንብረት ብቻ ነበር የፈለገው። ሌላም አለ። ከዛ ውጪ እንዳረገዝሽለት እንኳን ሲያውቅ ምንም ነገር እንትን ሊል አልፈለገም። ከሱ ይልቅ ሰራተኛዋን ሲደፍራትና ሲያሰቃያት ከርሞ
ሲቀጠቅጣት ከርሞ በስተመጨረሻም ግን ታገለችኝ በሚል ቆራርጦ ጥሏታል። ሮቷችሁ በጠቅላላ ቤቱ የሚሸተው ውሃ የጠፋው ውሃው የሚሸተው የነበረው ለዚህ ነው። እሰራለታለሁ እኔ ወንድ አይደለሁም ካልሰራሁለት ውሻ። አሁን እሱን ህግ የሚይዘው ነው የሚሆነው። ላደረገው እያንዳንዷ ነገር ዋጋ ይከፍልበታል። ይህ ውሻ ለካ ይህን ስር እኔ አገኘዋለሁ። አስፈርመሽዋል? እገለዋለሁ። ማን ነው? እኔ እገለዋለሁ። ተፈራርማችሁ ነበረ በማዘጋጃ ተፈራርማችሁ ነበር? እኔ መች ጉዴን አወቅኩኝ። እኔ መች አወቅኩ እንደዚህ። ወይኔ ይሄ ውሻ እኔ ብዙ ነገር ሳስብ እንደዚህ ጉድ። ወይኔ ይሄ ውሻ ቆሻሻ። እገለዋለሁ፣ ዛሬ እገለዋለሁ። በሆድሽ ጽንስ አለ፣ በሆድሽ ጽንስ አለ። ተጫወተብኝ ይሄ ውሻ ቆሻሻ። ወይኔ ሰው ባደረግኩኝ። ለእኔ ይገባል ሰው ባደረግኩኝ። ይሄ ውሻ እገለዋለሁ። ጭራሽ የሰው ነፍስ ጭራሽ ቀለሙን ገሉ። ጭራሽ አንቺ ግን እሱን ማመን ነው። ጭራሽ መግደል ነው ያልከኝ? ምንድን ነው ያልከኝ? አልገባኝም። ግን ጭራሽ መግደልም ቆራርጦ አረቆ እንኳን አልጣላትም። እዚሁ ግቢ ውስጥ ሰው እንዲህ እስኪበከል ድረስ በሽታና አሁን ልጅ ይዘሻል፣ ታቅፈሻል። የእሱ ልጅ ነው እውነት ያረገዝሽው? የእውነት ነው? አዎ ሰራልኝ። ነገሩን ይኸውልሽ፣ አሁን ከዚህ በኋላ ያለውን ነገር እንመክርበታለን። አንቺ ተረጋጊ። ይውሻ ጥራልኝ፣ ይውሻ አምጣልኝ፣ ይውሻ ንግስ እሱን ይኸውልሽ ወደ ጣቢያ ልንወስደው፣ ገለዋለሁ። ወደ ጣቢያ ልንወስደው። ወይኔ ጭራሽ የሰው ነፍስ ማጥፋት ጭራሽ። አንቺ ጀምር ይኸውልሽ፣ እኔ ጉዴን አላውቅም። እስከ ዛሬ ተኝቻለሁ፣ ሞቻለሁ። እሱንም ማመን አልነበረብሽም። በዚህ ሁሉ ነገር ሲነግርሽ እሱ ያለሽን ብቻ ተቀብለሽ ነው የኖርሽ። እቺ ልጅ ምን ያህል በደል እየደረሰባት እንደሆነ ልትረጃ አልፈለግሽም። አንቺ ወጥተሽ ስለምትገቢ ምናልባት እሱ ግን ቤት ውስጥ ውሎ ያለሽን ነገር እየተቀበልሽ እሱን ነበር ስታምኝ የከረምሽው። ይሁን እስካሁን የሆነ ሆኖ ሊሆን ይችላል። ግን አንቺን ባላወቅሽ ሁኔታ እቺም ልጅ ከእሷ ፍቃድ በሆነ ሁኔታ ከእሷ ቁጥጥር ውጭ በሆነ ነገር ቆሻሻ። ወይኔ ሰራልኝ፣ ሰራልኝ ሰው። አሁን ቤትሽ በጠቅላላ ግቢው ቤቱ ይፈተሻል። ምንድን ነው የምታደርጉት ከዚህ በኋላ? በቃ አለቀ እኮ። የውሻው ሰሩት። የውሻ ቆሻሻ ፎረንሲክ ምርመራ እንዲመረመር አድርጊያለሁ። ሮቶ አካባቢ በሙሉ ይሸታል፣ ግቢው ይሸታል። ሮቶ እኔ ነኝ ባለጌው ውሃ ውስጡ ያለው የበሰበሰ ስጋ አለ። እቺ ልጅ ገና ቤተሰቦቿ ሲሰሙ አንቺ በኃላፊነት ያመጣሻት ሴት ናት። ባነርኩኝ ሰው ባደረግኩት ጭራሽ የሰው ነፍስ ጭራሽ እኔ ላይ አንቺ ላይ መሆኑ ብቻ አይደለም እያልኩሽ ያለሁት እኮ ሰው ተገሏል እያልኩሽ ነው። አባት ምንድን ነው የምትለኝ? እኔ ሞቻለሁ እኮ። ይሄ እኮ የአንቺን ጉዳይ ብቻ አይደለም። የቤታችሁ ሰራተኛ በኃላፊነት የተረከባችኋት ሰራተኛ አሁን ግን ይሄ በዚህ ሰውዬ ጥፋትና ስራ እቺ ሴት አንቺው ግቢ ውስጥ ተቀብራ ሮቶ ውስጥ ከቷት። እንዴት የሰው ጭካኔ! እንዴት በዚህ ደረጃ ሰው ይጨክናል? ሰው ላይ እንዴት ሰው እንደዚህ ያደርጋል? ሰው ላይ እንዴት ይጨክናል? ሰው ላይ እንደዚህ ይሄ አረመኔ አውሬ ውሻ! ወይኔ ይሄ ውሻ ሰራ። የት ነው ታውቃለች? መቼ ነው ወይ በእናትህ እኔ ከዛ ውጭ እንደመጣው ነው። ሰራልኝ የውሻ ቆሻሻ ጭራሽ ሰራልኝ ነገር ይነሳ። በቃ የሚያደርጉት እነሱ ያውቃሉ። ውሻ አለቀውም። ውሻ ጭራሽ የሰው ነው። እንዴት ቻለብኝ? ምንድን ነው ግን? ምን እየሆነ ነው? ያልገባኝም። በህልሜ ነው በሆኔ ነው? እንግዲህ እኔ ከዚህ ሰው ጋር ነው አብሬ እየኖርኩ የነበረው። እኔ ሰውዬ ስለ ነገሩ ማታቂ ሁላ መስሎ አልተሰማኝም ነበረ። ስለ ነገሩ የምታቂ አንቺም ወንጀለኛ ሴት መስለሽ ነበር። ግን አሁን
ነገሮች አንቺን ባላሰብሻቸው ሁኔታ እንዳሉ ነው እየተረዱ ያለሁት። የኔ መቤት እርግጥ ነው ምናልባት የእሱን ልጅ ታቅፈሻል በማህፀንሽ እንደነበራችሁኝ ከሆነ ታምኚው የነበረ አይነት ወንድ እንደሆነ እየተናገርሽ ነው። አሁን ደግሞ ስላለው ስለ ሬሳው ስለምኑም ሰራተኛዋ በራሷ መንገድ ትጥፋ እንጂ በዚህ አይነት መንገድ እንደምትጠፋ እንዳላወቅሽ ነው እየተረዱ ያሉት። ወይ ጭራሽ ሬሳ ጭራሽ ግቢው ተወሯል። ወይኔ እኔ ወንድሜ እያመመኝ ነው። ወይም ጣልሽ ትንሽ ተረጋጋና እንትን እንበልሽ እንመልሳለን። እንግዲህ ቤተሰቦች ደህና አይደለችም። እስኪ ተረጋግተሻል? ይኸውልሽ እመቤት አሁን ይሄ ነገሩ በጣም ከባድ ነው። በጣም ትልቅ ማለት በጣም ከባድ የሚባል የወንጀል ተግባር ነው። ይህ ሰው ይህን ነገር ሲያደርግ በጣም ብዙ ድራማዎች ተፈጥረው ነበር አንቺ ከመምጣትሽ በፊት። በጣም ብዙ ድራማዎች ማለት እብድ ነኝም እያለ ሊሸውደን ሞክሮ ነበር። ቢደበደብ ሊገባው አልቻለም ነበር። ነገሩን ሊደባብስ ሞክሮ ነበር። ብቻ ብዙ ድራማ ተፈጥሯል። ከዛ በኋላ ከብዙ ድብደባ እና ከብዙ ማሳመን በኋላ ነው ቦታውን የሚጠቆመን የት እንደገደላት የት ገድሎ እንዳስቀመጣት ስለ መድፈሩም ጭምር እንደነገሮች በድብቅ ካሜራ እስካሁን ድረስ ድብቅ ካሜራው እዛ ጋር ነው ያለው። ያንን ነገር እንግዲህ እየተከታተል ነበር። ባለፈው የገባውኝ ሰዓት ሁለታችሁን ያገኘኋችሁ ሰዓት ድብቅ ካሜራ ገጥመን የወጣ ነው። እኔ ክትትል ስራ ነው የምሰራው። እኔ ምን አውቃለሁ እኔ እንጃ። ማመን ራሱ አቅቶኝ እያመመኝ ነው ራሱ። እንጃ የሰው ልጅ በዚህ ደረጃ እንዴት ሰው ላይ ይጨክናል? ወንድሜ እንዴት እንደዚህ ይሆናል? ከዚህ አይነት ሰው ጋር ነበር የኖርኩት ማለት ነው። አላውቀውም ማለት ነው። የት ነው የተዋወቃችሁት? ቆይ ግን ማለት እንዴት ከዚህ ማለት አረመኔ ሰው ነው። በጣም ንግግሩ፣ ስራው አስመሳይ የሆነ ልጅ ነው በጣም ማለት የትና እንዴት ነው የተዋወቃችሁት? ራሱ እንዴትስ ቤትሽ ያስገባሹ? ይሄ ሰውዬ ንብረትሽን ፈልጎ እንደገባ ራሱ በአንድ ቦታ ተናግሯል። ለምሳሌ እኔ ሁሉ ነገር እንደሚመጣ ሲጀመር አላወቅኩም። አረብ ሀገር ለስራ ሄድኩኝ። እዛ ረጅም ዓመት ነው ለፍቼ ላቤን ጠብ አድርጌ ሰርቼ ሰው ሆናለሁ ብዬ ሰርቼ የመጣሁት። ስመጣ እናቴ ብቻ ነበረች። ይሄ የምታየው እንዳለ ቅድም የወረራችሁት እንዳለ እንደዛ የምታዩት እንዳለ ሙሉ የቤተሰቤ ግቢ ነው። ከዛ በመጣው በዚህ ሰዓት ብቻዬን ነበርኩ። እናቴ ነበረች አጠገቤ። እሷም ትንሽ አማት ነበረ። አንዳንድ ነገር ችግር ነበር። እሷን ማሳከምኳት። ወዲያውን አለፈች። ብቻዬን ቀረው። ብቸኝነት ሲሰማኝ እሱ መጣ ማለት ሰፈር አካባቢ ማለት ነው። ይመጣና እንደዚህ እንትን ይለኛል። እኔ ልጁ በጣም ያምራል እንደምታየው። ልጁ በቃ ምንም የሚያውቅ አይመስልም። እንዳየው ምንም አያውቅም ልጁ። በቃ ያወራኛል፣ ትሪት ያደርገኛል። እናቴን ሀዘን ሊያስረሳኝ ብዙ ነገር ጥረት አድርጓልና ብቻዬን ነበርኩ። ሰው ያስፈልገኝ ነበረ እና በቃ ይሁን ብዬ በቃ ምንም ማድረግ አልችልም። ከሱ ጋር ቀጠልን። በቃ ያንን ወደድኩት። ልጁ በቃ መልካምነቱ በቃ እኔ ሳየው መልካም ነው። እንግዲህ እንደዚህ ደረጃ እኔ አላወቅኩም። መልካም ነው ልጁ። በቃ ወደ ቤቴ ነው ያመጣሁት። ብቸኝነት ስሜት ውስጥ ሰላም አልነበረም። እንዴት አምነሽ? ረጅም ዓመት ነው እዛ ሀገር ታውቃለህ። ሰው ሀገር በጣም ይከብዳል። ሰው ያስፈልጋል። የራሴ የምለውም ሰው እንኳን አልነበረኝም። ታጋር እንዳጋጣሚ ከሱ ጋር ተዋወቅኩ። ወዲያው ወደድኩት። ልጁ ደግሞ እንደምታየው ማለት እንዳየኸው በጣም ምንም በቃ ምስኪን ነው የሚመስለው። እኔ እንደዚህ ነው የተሸወድኩት። በቃ ቤት ያስገባሁት እናት አባቴ ቤት ስራ ሰርቼ ውዬ እመጣለሁ። እሱ ቤት ይጠብቀኛል። ሰራተኛም ቀጥሬያለሁ። እኔ አላወኩም ጭራሽ የሰውን እኔ ማለት በጣም ብዙ እኮ የሚያጠራጥሩ ነገሮች መኖር ነበረባቸው። አልተጠራጠርሽም እንጂ ምናልባት ፍቅር አንዳንዴ ምኑን አውቄው እኔ እንደነገርኩ ረጅም ዓመት ስራ ላይ የነበርኩ ሰው ነኝ። እኔ በዚህ ደረጃ ሰዎች እንደዚህ ይከፋሉ። በዚህ ጭራሽ ሰው መግደል። ቆይ ከዚህ በፊት ተከራዮች ነግረውሽ አያውቁም? ላንቺ እቺን ሰራተኛ እንዲያረጋታል ምናምን የሚል የደረሰሽ ነገር አለ? አንድ ሴት ነበረች እንደዚህ ወሬ ዝም ብላ የምታመላልስ አንድ ሴት አለች። እሷ እየመጣች እንደዚህ ወሬ ወይስ ሌላ አለች? አንዴ ታው እሷ ናት የመጣች አንዳንድ ነገር ትነግረኛለች። እኔ ደግሞ መሀላችን ገብታ እንደዚህ ያለ ነገር ብቻ ውስጥ ታውቃለህ
ብዙም አይነት ነገር ስለማላውቅ ከሱ ጋር ታጣላኛለች ብዬ ነው የማስበው እና እንዴት ብዬ ብዙም ቦታ አልሰጣቸውም እና ብቻ አንዳንድ ነገር ታወራለች ግን ትፈልጋለች ልታወራኝ እኮ የሆነ እኮ ትፈልግ ነበረ የሆነ እኮ እኔ አላውቅም የሆነ ብቻ ዳርዳር ስትል ትዝ ይለኛል እኮ እኔ አላወኩም ራሷ ሰራተኛዋስ ማለት ሰራተኛዋስ እኔ ፊት ሆና ይሰው ልጅ ምንድን ነው ያደረገው ይሄ ውሻ እሷም እኮ እሱ ፊት ሆና መልሷ ለሱ ልክ አይደለም ለምንድን ነው በንቀት ነው የሚመስለኝ እንዴት ነው የምትንቀው ባሌን ለምንድን ነው ብዬ ውስጥ ያስባል ለምን ልጅ ስለነበረች ልጅ ስለሆነች ነው ብዬ በዛ ነበር የምረዳት ጭራሽ እኔ ከአቅሜ በላይ ነው ወንድም ይቅርታ ይቅርታ ማለት እንግዲህ እስኪ ስምሽን ማርታ እንግዲህ አሁን አንቺ ምናልባት ታውቂዋለሽ ህልምም ነው ምን ያህል ኃላፊነት እንደሚያስፈልግ እየገባኝ አይደለም ሰራተኛ ስትቀጥሪ ምናልባት በኃላፊነት እንደተረከብሽ ሁሉ በኃላፊነት መሸኘትን እሱን ማወቅ መረዳት ነበረብሽ ተነስታ ዝም ብለ ወጣች ሲልሽ እቃዋን ፓስፖርቷን አስቀምጣ ዝም ማለት እሱን እንደቀላል ማየትሽ አሁን አንቺ ምናልባት ይሄን ነገር ተጠራጥረሽ ቶሎ ከግምት አስገብተሽ ቢሆን ኖሮ እነዚህ ነገሮች አይፈጠሩም ነበር ይሄ ወንድሜ እኔ ከስራ ጋር ቢዚ ነኝ ጧቶች ምንድነው እየሰራሽ ያለሽ የራሴ ድርጅት አለኝ አሁን የሆነ በትንሹ የሆነች ነገር መሰራት ነገር አለችና አዲስ ነው እንትን ያልኩት ስለዛ እሱ ነገር ላይ ነው በቃ በጣም ውጥረት አለብኝ እዛ ወጥቼ ጧቶች ማታ እኔ ሰርቼ ነው እሱ ነው ቤት ውስጥ የሚውለው እና አእምሮዬ እዛ ላይ ነው በቃ ምንም ነገር ላይ ትኩረት አላደርግም ቤቴ ላይ በቃ ብዙ ነገሩን እሱ ላይ ነበር የተውኩት የቤቱን ነገር ሁሉ ነገር እሱ ቤት አለ ብዬ ለሱ ነበር የተውኩት እኔ ስራ ላይ ነኝ ጧቶች ማታ ነው በቃ በዚህ ደረጃ ነው ማስበው የነበረው እኔ ሌላ ታሪክ እኔ እንዲህ አይነት ተአምር እኔ አላቅም እኔ ተኝቻለሁ በእውነቴ ነው እኔ አላቅም እየሆነ ያለው እያመመኝ ነው ራሱ ምንም ማቀው ነገር የለኝም ምን እየሆነ ራሱ እንደሆነ አላቅም ወንድሜ እስኪ ለማናቸውም አንቺ ባላወቅሽ ሁኔታ አጠገብሽ የነበረው ሰው ወንጀለኛ በደለኛ በጣም ጨካኝ ሰው ሆኖ ነው እንግዲህ የተገኘው ይሄ እውነታው ነው መቀበል መቻል አለብሽ አንደኛ ሁለተኛ ነገር አሁን የዚህ ሴት ሬሳ የተቀበረው ወይም የተቀመጠው አንቺ ግቢ ውስጥ አንቺ መኖሪያ ቤት ውስጥ ነው ምናልባት የምርመራ አካላቶች መጥተው ሬሷን ከመውሰድ ባለፈ ሌላ የሚያደርጉት ነገር ካለ እንደ ህግ ቢደረገው ነገር ሊደረግ ይችላል ለዛ እንግዲህ ሙሉ ግቢሽ ዛሬ ወይም 24 ሰዓት ሊጣራ ይችላል ከዚህ በኋላ የተከበረ ግቢ እናት አባቴ ይሄ ትልቅ ሰው ግቢ ነው እኔ ነኝ ባለጌው እኮ ያዋረኩት እኔ ነኝ እኮ ባለጌው ይሄ ውሻ ነብሰ በላ ይዤ መጥቼ እኔ ነኝ እኮ እናት አባቴን ግቢ እኔ አላቅም እየሆነ ያለውን ነገር ይቅርታ አድርግልኝ ወንድሜ እየከበደኝ ነው ማለት መቋቋምም ትንሽ እየከበደኝ ያለው ምን እየሆነ እንደሆነ ምን እንጃ የሰው ነብስ ነው ፖሊሶች እያየው ነው በር ላይ እኔ ምን እየሆነ እንደሆነ ምን እንደማረግም አላውቅም ይቅርታ ማውራትም ብዙም ከብዶኛል በዚህ ደረጃ አምኜ የኖርኩት ሰው እንዲህ ያደርጋል ብለህ እንዴት ትገምታለህ ያው እሱ እንግዲህ አንቺ በጣም በብዙ ያመንሹ ሰው ምን አይነት ሰው መሆኑን እንግዲህ አሁን እየነገርኩሽ ነው ምናልባት አላወቅሽም አንቺም አሁንማ ባለማስተዋል ብዙ ነገር ተፈጥሯል ሰው ገሎ ቆራርጦ ወይኔ ለማንኛውም አሁንም ቀረ የሚባሉ ነገሮች ካሉ ግቢሽም ይፈተሻል ለአንቺም ወደ ጣቢያ ሄደሽ እንግዲህ ወይ ምስክርነት የምትሰጭበትን አንዳንድ ነገሮች ማድረግ ይኖርብናል ያው ዝም ብለን እዚሁ አንለያይም ወደ ጣቢያ መሄዳችን አይቀርም አብረን ተረጋጊ ጽንስ ይዘሻል በሆድሽ ስለዚህ ራስሽን ለማረጋጋት ሞክሪ በተቻለ አቅም ነገሩ በጣም ማንንም የሚያስደነግጥ ነው ገና ጎረቤቶች ሁሉም አሁን ውጪ እየተንጫጩ ነው ያሉት ተከራዮች ራሱ ግቢ እኮ የተከበረ ግቢ እኮ ወንድም የተከበረ ይሄ ምን ነብሰ በላ ነው እኔን ሳይገለኝ እስከዛሬ እንዴት ኖረ ሰውየው እንዴት እኔ ምን አይነት ጉድ ነው እንግዲህ ሰውን ያህል ነገር እንደ ዶሮ ታርዶ እንደዚህ እንጃ እስኪ ለማንኛውም የቀረውን ነገር እንግዲህ ወደ ጣቢያ ሄደን ምስክርነትም ከሆነ ሌላም ማስረጃ መረጃ ትሰጭናለሽ ወደዛ እንሄዳለን አብረን እንሄዳለን ብቻ እሱን ማየት እንፈልጋለን አይኑን ማየት ያው ዞሮ ጣቢያ ነው ላደረገው ዋጋ ይከፍላል በጣቢያ የቀረውን ነገር ይናዘዛል ፍርዱንም ያገኛል ከዛ በፊት እኛ ዞሮ
እኛም የአይን እማኞች ነን፣ ምስክሮች ነን። ሬሳው ተገኝቷል። አንቺም አለሽ፣ ተከራዮችም አሉ። እነሱም ሁሉ ምስክርነታቸውን መረጃቸውን ይሰጣሉ ማለት ነው። በዛ መልኩ ይቀጥላል። ይህ የወንጀል ምርመራ እንግዲህ ከዛሬዋ ቀን ጀምሮ አንስቶ በዚህ ልጅ ላይ የተገኘ ማስረጃዎች አሉ። ስለዚህ የቀረውን ነገር ጣቢያ ሄደን ደግሞ አናዘን ፍርዱን እንዲያገኝ ነው የምናደርገው። የዚህ ልጅ ቤተሰቦችም ገና ምን እንደሚሉ ቤተሰቦቿ የት እንዳሉ ገና ሁሉንም ነገር አጣርተን እንዴት እንደምናረዳም አናቅም። ነገሩ ትንሽ ከበድ ያለ ነው። ለዛሬ ግን እንግዲህ ቤተሰቦች ይህን ነገር በዚሁ ላብቃ። ከእሷ ጋር ያለኝን ቆይታ ምናልባት ከትርሲት ጋር የተወሰኑ ቆይቶች ላደርግ እችላለሁ። እጅግ አድርጌ አመሰግናለሁ ስለተመለከታችሁ። ሀሳብ አስተያየታችሁን መስጠታችሁንም ቀጥሉበት ላለው ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ማድረጉንም እንዳትረሱ። እንግዲህ ደህና ቆዩኝ። ነገሩን እስኪ ቀስ ብለን እኮ እንወያይ ብዬ ነው ከአንቺም ጋር ከእሷ ጋር እንግዲህ ቆይታ አድርጌያለሁ። ምንድን ቆይታ የምታደርገው? በቃ ገለዋታል። ነፍሰ ገዳዮች እኮ ናቸው እነሱ። ያው ነገሩ እንደዛ አይደለም የሆነው። ምናልባት አንቺ የጠረጠርሻቸው ነገሮች ነበሩ። በዛ መሰረት እንግዲህ ክትትላችንን ስናደርግ የቆየ ነው እንደምታውቂው። አሁን ደግሞ ክትትላችን እንግዲህ እውነታውን ደርሶበት እውነታውን አውቀን ይሄ ሰው በጣም ነፍሰ በላ መሆኑን ከሷም ፍቃድ ውጭ ከባለቤቱ ፍቃድ ውጭ ብዙ ነገር ሲያደርግ እንደነበረ ሲደበድባት እንደነበረ አንቺም ያንን በጆሮ የሰማሽው ያወቅሽው ነገር ነው። ለእሷም ግን ልትነግሪያት ስትሞክሪ በሰዓቱ መልስ እንዳልሰጠች ምንም ነው ማትሰማኝ። እኔ ምንም ደንታ የላትም፣ አትሰማኝም። እኔ ብዙ ጊዜ እኮ ልነግራት ፈልጌያለሁ። አሁን እሷ አታውቅም ነው የምትለኝ። የሚገርምሽ አንዳንዴ ፍቅር እውር ያደርጋል ይባላል እና ለዚህ ልጅ እንግዲህ በፍቅር ታውራ ማንንም የማትሰማበት ሁኔታ ላይ እንደሆነች ነው የተረዳሁት። የዚችስ ምስኪን ነፍስ የእሷ ምስኪን ነፍስ ኃላፊነት መውሰድ እንደነበረባት በጣም ግልጽ ነው። እሱ ያላትን ብቻ በመስማት እንግዲህ ስትመራ ኖራለች። አሁን ግን እውነታው ሌላ እንደሆነ ስለገባት በጣም አብዳለች። የሚገርምሽ ያው ጽንስም ይዛለች፣ የልጁን ማለት ነው። ከልጁ አርግዛለች። ከእሱ ግን ያችን ሴት ደፍሮ ሰራተኛዋን ቀለሟን ደፍሮ በጣም በብዙ ለሰው ልትናገር ኡቷን ልትናገር ወደ ግቢ ልትወጣ ስትል ወጋግቶ ቆራርጦ እንደገደላት ሲጀምር እኔ አውቄያለሁ፣ ጠርጥሬያለሁ። ይኸው መጨረሻው ያልኩት መች ቀረ። ምን አይነት ምስኪን ልጅ እንደነበረች እኮ ስለማታውቅ ነው አንተ። ምን አይነት ለቤቷ እንዴት ቤት ላይ እንዴት አንድ ነገር እንኳን ቤቱ የምትቆጣጠረው የምታስተዳድረው እኮ እሷ እኮ ማርታ እኮ ስራ ላይ ስራ እያለች ቤቷን አንድ ቀን ዞር ብላ አይታ እኮ አታውቅም ነበር። እሷ ናት ቤቷን ቀጥለጥ አድርጋ የምትመራላት የነበረው። እንዴት ምስኪን ልጅ እንደነበረች እኮ አንተ ስላልገባ ነው። እንግዲህ አንዳንዴ የምስኪን ህይወት በዚህ ልክ ሲቀጠፍ ማየት በጣም ያሳዝናል። ልስራ ብላ ልደግ ብላ ቤተሰብ ልርዳ ብላ በወጣች እንግዲህ ይሄ ሆኗል መጨረሻዋ። ፈጣሪ እንግዲህ ከዚህ አይነት ነገር ይሰውረን ሁላችንም። በጣም ታሳዝናለች። ባላቃትም እንደማቃት የተሰማኝ ነው። ያንን ማዳበሪያ ሳወጣው እንግዲህ የእሷ ሬሳ ነው ተቆራርጦ ያገኘሁት ከዛ ሮቶ ውስጥ። ውሃችሁም ሲቆሽሽ የነበረው ሲሸት የነበረው አካባቢም ሲበክል የነበረው የእሷ ስጋ ነው እና ያው ደም እንግዲህ እንደዚህ ነው የሚጣራው እና የሚያደርገው ነገር ግራ ገብቶት አንዴ ሮቶ ውስጥ ምን ሲያደርግ ምን ሲል እንደ ነገሩ ሳያደርግ ተብከንክኖ እሱም የሚገርምሽ እቺን ሴት ራሱ ያገባት ወይም ከሷ ጋር እንኳን አብሮ መኖር የጀመረው ለገንዘቧ ሲል እንጂ ወዷትም እንዳልነበር ሲጀመር ሲታይ ራሱ ያስታውቃል። አውሬ ነው አውሬ። እኔ ስንቴ እንደነገርኳት አልሰማ በላይ ነው። ለሁሉም ተናግሬያለሁ። እኔ የሚሰማኝ የለም። ቀናታም አድርገው ነው የሚያስቡኝ። በዚህ ጨካኝ አረመኔ ቀንቼ ያው እንግዲህ ነገሩ እንደዛ ነው የሆነው። አንቺም እንግዲህ የጠረጠርሽውን ያየሽውን የታዘብሽውን ነገር ችላ አልልም ብለሽ እኛን ጠርተሽ እንግዲህ ለማናገር ሞክረሽ ነበር። በዛ መሰረት ነው እንግዲህ ክትትል ስናደርግ ወደ እውነታው የተጠጋ ነው እንጂ አካባቢው በሙሉ ይሸት ነበረ። በዚህም ነገር እንግዲህ የእሷ ስጋ ነው እየበሰበሰ ስለነበር ነው ሲሸት የነበረው። የሚገርምሽ ውሃውም እንደዛ ተበክሏል ስትሉኝ የነበረው ነገር እንግዲህ በዚህ ምክንያት ነው። ከዛ ባለፈ ግን
ይሄ ልጅ ነው እንደዚህ ያደረጋት። ሚስትየዋ የምታውቀው ነገር አልነበረም እውነቱን ለመናገር ግን ወደ ጣቢያ ልካታለን። አሁንም ቢሆን መረጃን አታውቅም ብዬ ለማመን ይከብደኛል። ግን በቃ ላታውቅ ትችላለች። ሁሉም ሰው ይሄን ነገር ማስተዋል ካቃተው እሷም ስራ ስለምትል ላታስተዋል ትችላለች። ግን እኔ አታውቅም የሚል ምንም ግምት አልነበረኝም። ሲጀምር አውሬ ነው አውሬ። አሁን ቤተሰቦቿ ምን ይላሉ? በጣም እኔ አሁን ሀሳብ የሆነብኝ ነገር እሱ ነው። በአሰቃቂ መልኩ መገደሏ፣ ልትሰራ የወጣች ልጅ እንደዚህ ሆና መጨረሻ መሆኑ ማለት በጣም ያሳዝናል። ገና ቤተሰቦቿ የት እንዳሉ ፓስፖርቷ ኦልሬዲ ስላለ አሁን ቤተሰቦቿን አፈላልገን የምናገኝበትና የምናረዳበት ነው የሚሆነው። አንቺ ግን ላደረግሽው በጣም ከፍተኛ አስተዋጽኦ ለሰጠሽን መረጃ ጥቆማ እጅግ አድርጌ ነው ማመሰግንሽ። የሰው ህይወት ባናድንም ግን ደግሞ እውነታውን አግኝተን ደግሞ ቢያንስ በክብር እንድትቀበር ለማድረግ እንሞክራለን። አንድ እሱ ነው። ሁለተኛ ግን ወንጀለኛውንም ይዘናል። የዚች ሴትዮ ህይወት ግን ባይሆን ተረፈ። እንዲሁም ምናልባት እቺንም ገሎ ቆራርጦ የሆነ ነገር ያረጋት ይሆናል። ሀብት ንብረቷን ከወረሰ በኋላ ያንን ሊያረጉልህ ይችል ይሆናል። ይሄ ሰው ሲጀምር ንብረቷን አይቶ ነው ያገባት እንጂ የማንም ሰፈር አውደልዳይ አልነበር እንዴ? እና አናውቀውም እንዴ? ይሄ ነው እንግዲህ የተፈጠረው ነገር። ትርሲት በጣም እጅግ አድርጌ ነው አመሰግነው አንቺ ለሰጠሽው ጥቆማ። እንግዲህ እኛም ይሄን ነገር ተከታትለን መጨረሻውን ለማየት ችለናል። ከዚህ በኋላ ቤተሰቦቿ እንዴት ነው የምናረዳቸው የዚችን ምስኪን ሴት የሚለውን ነገር ደግሞ የምናየው የምንቀጥልበት ነው የሚሆነው። ፍርዱስ ምን ይወስንበታል የሚለውንም በዚህ ልጅ ላይ እሱንም እየተከታተልን እንግዲህ የምናየው ነው የሚሆነው። ትርሲትን እጅግ አድርገን እናመሰግናለን። ቤተሰቦች ለነበረን ቆይታ እጅግ አድርጌ አመሰግናለሁ። እናንተንም ሁሌም አብራችሁኝ ስለምትሆኑ በጣም ነው ማመሰግናችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በደንብ አበርቱን። ኮሜንት ላይ ሀሳብ አስተያየት የሰጣችሁም ደግፉን በሀሳብ። ለዛሬው በዚሁ ላብቃ። ሰላም ቆዩ።